ዘመቻ አንድነት በሚል በአራቱም አደረጃጀቶች የሚገኙ ፋኖ ኃይሎች አዲስ ጥቃት በተመሳሳይ ጊዜ መጀመራቸውን አስታወቁ። ህልውናችን በተባበረ ክንዳችን ነውና በቀጠናዊ አደረጃጀቱ የተሻገረ ወጥ የሆነ አንድ ተቋም በመቋጨት ዋዜማ ላይ አንድ አማራዊ ተቋም መገንባት ያለውን ፋይዳ አመላካች ተግባር ነው በማለት ዛሬ መጋቢት 10 ቀን 2017 ዓ.ም በመላው አማራ ግዛቶች የመንግስት ኃይሎች በሚገኙባቸው ካምፖች ሁሉ አዲስ ጥቃት ከፍተናል ብለዋል። የአማራ ፋኖ በጎንደር፣ የአማራ ፋኖ በሸዋ፣ የአማራ ፋኖ በጎጃምና የአማራ ፋኖ በወሎ ቤተ አማራ እንደሆኑም ገልጸዋል። ኤምኤስ አራቱንም አመራሮች ለማግኘት ሙከራ ያደረገ ነው። ከመግለጫው ጋር በተያያዘ በጎጃም የአማራ ፋኖ የህዝብ ግንኙነት መምሪያ ኃላፊ ሆኖም ፋኖ ማርሸት ፀሐዩን አግኝቼዋለሁ። ፋኖ ማርሸት ስለጊዜ አመሰግናለሁ። ዛሬ በጋራ ያወጣችሁት መግለጫ ዘመቻው ምናልባት ዘመቻ አንድነት በሚል ነውና የመጀመሪያ ጥቃት ነው ይሄ በዘመቻ በአንድ መልኩ አራቱም አደረጃጀቶች አዎ ወንድማገኝ የአማራ ፋኖ እንግዲህ አብይ አህመድ ጋር መዋጋት ከጀመረ 20ኛ ወሩ ነው። በዚህ በ20 ወር ውጊያ ታሪክ ውስጥ ዘመቻ አንድነት በሚል በአራቱም ክፍለ ሀገር የሚገኝ ፋኖ አደረጃጀት በተመሳሳይ ዕለትና በተመሳሳይ ሰዓት ወደ ጠላት ካምፕ በመሄድ ጥቃት መፈጸሙ የመጀመሪያ ታሪኩ ነው። እስቲ ይህንን ዓላማ ይግለጹልኝ። ምናልባት ዘመቻ አንድነት በሚል ህልውናችን በተባበረ ክንዳችን ነው የሚል ዋናው ዓላማ የአማራ ፋኖ አንድነትን ለማሳየት ወይም ደግሞ አጠቃላይ በቀጣይ የሚመጣውን ወታደራዊና ፖለቲካዊ ወጥ አደረጃጀት ለማምጣት የታቀደ ነው። አዎ በትክክል እንግዲህ የድርጅታችን ሰብሳቢዎች አርበኛ ዘመነ ካሴ፣ አርበኛ መሪ ወዳጆ፣ አርበኛ ሀብቴ ወልዴና አርበኛ ደስታ ሲያስል ሸዋ በጋራ በመሆን አንድ ወጥ ድርጅት ለመመስረትና ህዝባችን የሚያታግል የአማራን ሁሉ የሚያስጠብቅ ድርጅት ለመመስረት ከፍተኛ ጥረት እያደረጉ አብዛኛው ፐርሰንት ተጠናቋል ስራው። ይህንን ምክንያት በማድረግ ለተዋጊ ፋኖቻችን፣ ለደጋፊ ህዝባችን እና ለደጋፊው ማህበረሰባችን እንዲሁም ፖለቲካችንን በንቃት የሚከታተለው ዓለም አቀፍ ማህበረሰብ ጭምር የአንድነት ጉዞ በተነከረ መንገድ እየሄደ መሆኑን ከታች ከውጊያ ለመጀመር በሚል የታሰበ ነው። የአንድነቱን ጠቅላላ ሂደት በተመለከተ ሰብሳቢዎቻችን ከፍተኛው ውይይት እያደረጉበት ነው የሚገኙትና ዓላማው ይሄንን ነው። ይሄ ዓላማ በወታደራዊ ዘመቻ ከታገዘ ፖለቲካዊ አንድነት በማምጣት በቅርቡ በስርዓቱን ትናገራላችሁ ተብሎ ይጠበቃል። ብዙ ሰዎች ግፊት ያደርጋሉ፣ ጥያቄም ያነሳሉ። በተለይ ለውጥን የሚናፍቅ ማህበረሰብ በትክክል ግፊት ይደረጋል። አዎ የህዝባችንንም የደጋፊያችንንም የታጋዩንም ፍላጎት ይህን ትግልም በሀሳብም በጉልበትም እየደገፉ ያሉ ከሩቅም ከቅርብም ያሉ ወገኖቻችን ስሜት እንደሆነ በግልጽ መነበብ ከጀመረ ሰነባብቷል። በአንዳንድ የውስጥ ምክንያቶች ግን አንድነቱን ማምጣት አልተቻለም ነበረ። አሁን የተሄደበት አግሬሲቭሊ የተሄደበት መንገድ ውጤት ስላመጣና የህዝባችንንም ጥያቄ ለመመለስ ቀናት የቀሩ በመሆኑ ይህን ዘመቻ አንድነት አውጀን መሬት ላይ ያለው ተዋጊ ኃይል የጋራ ማጥቃትን የጋራ ትዕዛዝ መቀበልን አሃዱ ብሎ እንዲጀምር ያለመ ነው እና ሰርፕራይዝ ይኖራል። በጣም ጥሩ። ዛሬ እንግዲህ ዘመቻ አንድነት በሚል ባደረሳችሁት ጥቃት የተገኙ ውጤቶች አሉ። ምናልባት ወታደራዊ ዘመቻን የሚመሩት የፋኖ አዛዦች የጎጃሙም፣ የጎንደሩም፣ የወሎም፣ የሸዋም እየተናበቡ ይህንን ኦፕሬሽን እየሰሩ ነው ማለት ይቻላል። በትክክል በሶስት የአመራር ምዕራፍ የተከፈለ ነው። የመጀመሪያው የአመራር ምዕራፍ የአራቱ ድርጅት ሰብሳቢዎች በአንድ ላይ በመነጋገር የጋራ እቅድ በማቀድ ሲሰሩ የሰነበቱበት ሂደት ነው። እስከዛሬ ኦፕሬሽኑ እየተመራም ያለው በአራቱ የድርጅት ሰብሳቢዎች የበላይ መሪነት ነው። ቀጥሎ በአራቱም ድርጅት ወታደራዊ አዛዦች በነሻለቃ ዝናቡ እና በሌሎች ትይዩ ኃላፊነት ባላቸው የሶስት ክፍለ ሀገር ወታደራዊ አመራሮች የተዋቀረ ነው። ሶስተኛው ምዕራፍ ደግሞ በአራቱም ክፍለ ሀገር በሚገኙ የህዝብ ግንኙነት ኃላፊዎች የሚመራ ነው። ስለዚህ ትዕዛዝ ማውረድ፣ መሬት ላይ ማዋጋቱንና ማኔጅመንቱን እንዲሁም የሚዲያ እና የፕሮፓጋንዳ ክፍሉን አጠቃላይ መረጃ አክሰስ ማድረጉንም በአጠቃላይ ለመንገድ በሶስት የአመራር ክንፍ ተመድቦ በጥንካሬ የተሰራበት ያለበት ሁኔታ ነው ያለው ማለት ነው። ዛሬ የተገኙ ምናልባት ከወታደራዊ ጥቃቱ ጋር በተያያዘ የተገኙ ውጤቶች አሉ መናገር የሚቻል ከሆነ? አዎ አሉ። እንግዲህ ዛሬ በ35 ቦታዎች ላይ አውደ ውጊያ ከፍተናል። 35 የጠላት ካምፕ በሚገኝበት ቦታ አውደ ውጊያ ከፍተን ከፍተኛ የሆነ ቁሳዊና ሰብአዊ ኪሳራ ደርሰናል። ከከተሞች መካከል ደብረ ማርቆስ፣ አዴት፣ ጎንጂ ቆለላ፣ ቢቸና፣ ደብረ ወርቅ፣
ሰዴ፣ ድጓጽዮን፣ ቁይ፣ የዱሃ፣ ሉማሜ፣ አማኑኤል፣ ደንበጫ፣ መርጦ ለማርያም፣ ረቡዕ ገበያና ሌሎች ከተሞች ላይ መሽጎ የነበረው ጠላት ላይ ከባድ ጥቃት ፈጽመናል። በዚህም 4 ብሬን፣ 1 ስናይፐር፣ 75 ክላሽንኮቭ መሳሪያና 7600 ተተኳሽ እንዲሁም 3 የመገናኛ ሬዲዮ እስከ 6 ሰዓት ቀን ድረስ ከጠዋት እስከ 6 ሰዓት ቀን ድረስ በምርኮ የተገኘ ነው። በአማራ ፋኖ ጎጃም በአጠቃላይ በተከፈቱ 35 ግንባሮች ውስጥ ደግሞ 509 ሙት 287 ቁስለኛ የተመዘገበ ሲሆን ያልተመዘገበና በእኛ የመረጃ ዳታ ውስጥ ያልተካተተ በርካታ የጠላት ኃይል እንደተደመሰሰም ዘግይቶ የሚወጣ መረጃ እያመለከተ ነው። ስለዚህ በአጠቃላይ ከጠዋት 11 ሰዓት እስከ 6 ሰዓት በነበረው ኦፕሬሽን 35 አውደ ውጊያዎች ላይ ከ1000 በላይ የሚሆን የጠላት ኃይል ላይ ድምሰሳ ተፈጽሟል ማለት ነው። የአማራ ፋኖ አብይ ጋር መዋጋት ከጀመረ ጊዜ ወዲህ በዘመቻ አንድነት ስም የተመዘገበ ትልቅ ድል አብሪ ኮከብ የተባለ ድል ነው ማለት ነው። ስለዚህ በአጠቃላይ በዛሬው ዕለት መጋቢት 10 ቀን 2017 ዓ.ም በአማራ ፋኖ በጎጃም ቀጠና ውስጥ በ35 ግንባር ከ1000 በላይ በሚሆን የጠላት ኃይል ላይ ሙትና ቁስለኛ ማድረግ ሲቻል ካምፖችን ማውደምና ካምፖችን ማስለቀቅ ጭምር ተችሏል። ይሄ ትልቅ ድል ነው ወንድማቴ። ካምፖችን በስያሜ በቦታቸው መግለጽ ይቻላል? ወታደራዊ ካምፖችን እዚህ ቦታ የሚገኘው ምናልባት ማለት ከተቻለ ወታደራዊ አዛዦችስ እጅ የሰጡ ምናልባት በውጊያው የተሰዉም አሉ? በካምፕ ለመጥቀስ 1ኛ ክፍለ ጦር አንሙት ያዛቸው ብርጌድ፣ ባህር ዳር ብርጌድ እና የጣና መብረቅ ብርጌድ፣ ዴንሳ ባታ፣ ምላጭ በር፣ አይቀጡባ ጊዮርጊስ እና አዴት ከተማ እንዲሁም ቻይና ካምፕ የተባለ ቦታ ላይ እና አቦላ ተራራ በተባሉ ቦታዎች ላይ ካምፕ አድርጎ በነበረው ጠላት ላይ ነው ጥቃት የተፈጸመው። በጥቅሉ አዴት ከተማ ውስጥ ከሚገኘው ጠላት ውጪ ከላይ በዘረዘርኩልህ ቦታዎች የነበረው ጠላት በሙሉ ካምፑን ለቆ ወደ አዴት ከተማ እንዲገባ ሆኗል። 2ኛ ክፍለ ጦር ዮሐንስ አለማየሁ እና መብረቁ ተፈራ ብርጌድ ጎንጂ ቆለላ ከተማ መሽጎ የነበረው ጠላት ላይ ከፍተኛ ማጥቃት ፈጽመው እንዲሁ ሙትና ቁስለኛ ማድረግ ችለዋል። ከጎንጂ ቆለላ ከተማም የተወሰነ ኪሎ ሜትር ወጥቶ እንዲቀመጡ ጠላት ተገዶ ከተማውን ለቋል። 3ኛ ክፍለ ጦር ቢትወደድ አያሌው መኮንን ብርጌድ ዘሪውን 13 በሚባለው የአማራ ፋኖ በጎጃም በሚያመርተው መሳሪያ ቁንዝላ ከተማ ውስጥ የሚገኘውን ካምፕ በተከታታይ በመደብደብ 100% ያዋደመ ሲሆን ጠላትም ያን ካምፕ ለቆ እንዲወር ተደርጓል። 6ኛ ክፍለ ጦር ኢንጂነር ክበር ተመስገን ብርጌድ ደንበጫ ከተማ በመግባት ከፍተኛውን ገድል የሰራው እንግዲህ የብርጌድ ነው። 4 ብሬን፣ 1 ስናይፐርና 50 ክላሽንኮቭ መሳሪያ በመማረክ ከተማ ውስጥ 3 ቦታ ላይ የነበረው ካምፕ በመደምሰስ አሁን የሚገኘው 1 ቦታ ላይ ነው መከላከያ ማለት ነው። ከፍተኛ የሆነ ድል ነው ይሄ። ሌላው ጅበላ ሙተራ ብርጌድ ደብረ ማርቆስ ማረሚያ ቤት የሚገኝ የዞኑን ማረሚያ ቤት አጥቅቷል። በዚህም የማረሚያ ቤት ተጠባቂ የነበሩ ኃይሎች ሙሉ በሙሉ ተደምስሰዋል። 18 ክላሽንኮቭ እና 700 ጥይት እንዲሁም 3 አይኮም ሬዲዮ መማረክ ተችሏል። እንዲሁም 48 የወገብ ትጥቅ ከ3 አመራሮች ጋር ደምስሰዋል። 3 ወታደራዊ አመራሮች ተደምስሰዋል። መኮንኖች ከ50 በላይ ቁስለኛ አድርጓል። ሌላው ቀስተ ደመና ብርጌድ መጋል ቡሬ የተባለ ቦታ ላይ ካምፕ አድርጎበት የነበረውን ጠላት እንደዚሁ ከዚያ ቦታ አስለቅቆ ወደ ደብረ ኤልያስ ከተማ እየሮጠ ገብቷል ጠላት። ይህም ካምፕ ማስለቀቅ ነው። 7ኛ ክፍለ ጦር ደጃዝማች ተድላጓሉ ብርጌድና ጥቁር አንበሳ ተወርዋሪ ኃይል በጋራ በመሆን የቦቅላ መገንጠያ ላይ በነበረው ውጊያ እንደዚሁ መገንጠያ ቦታ ላይ ስትራቴጂክ ቦታ ይዞ የነበረውን ጠላት እንደዚሁ በኃይል በመደምሰስ ቀሪው ሩጦ ማምለጥ ችሏልና ማስለቀቅ ተችሏል ማለት ነው። ሌላው የቦቅላ አባይ ብርጌድ በተመሳሳይ ደብረ ማርቆስ እንግዲህ ደብረ ማርቆስ ከተማ ውስጥ በመግባት ታሪክ ሰርቷል። አወበል መብረቁ ብርጌድ ወጀድና የትሞራ በተባሉ ቦታዎች ላይ ውጊያ በመክፈት የትሞራ የተባለችን ከከተማ ትንሽ ከአስፋልት ርቃ የምትገኝን ካምፕ አድርጎባት የነበረውን ቦታ እንደዚሁ ማስለቀቅ ተችሏል። 8ኛ ክፍለ ጦር ላይ ቢቼና ከተማ በ3 አቅጣጫ በመግባት ሙሉ በሙሉ ከተማዋን ፋኖ ተቆጣጥሮ ነበር የቆየው። ጠላትም ወደ አንድ አቅጣጫ ሸሽቶ ራሱን ሲከላከል ቆይቶ ማህበረሰባዊ ውድመት እንዳይደርስ በሚል የኛ ኃይል ወደ ኋላ ሲወጣ ተመልሶ ኃይሉን ጭኖ ነው መከላከል የገባው። ከባድ ድምሰሳ ደርሶበታል። እንዲህ ያያለ 9ኛ ክፍለ ጦር አባይ ሸለቆ ብርጌድ እዚያው መርጦ ለማርያም ኮሌጅ እና ወሪያ መስቀል በተባለ ቦታ እንደዚሁ መሽጎ የነበረበትን ቦታ ማስለቀቅ ተችሏል። በአጠቃላይ በየገጠሩ እና ስትራቴጂክ ቦታ ናቸው ብሎ አስቦ የነበረ ጠላት ተገዶ በኃይል ወደ ከተሞች ተሰብስቦ እንዲገባ ሆኗል ማለት ነው። ያደረስንበትን ምት መቋቋም አቅቶት እንግዲህ ወደ ከተሞች ተሰብስቦ ተሸማቆ ነው ያለው። የከዱ አሉ፣ እጅ የሰጡ አሉ፣ ቆስለው የመጡ አሉ፣ የተገደሉ መስመራዊ መኮንኖች አሉ፣ የሚኒሻ አመራሮች ጭምር አሉ የተደመሰሱ። የአባይ ሸለቆ ብርጌድ 100 አለቃ ደምስሷል። ሌሎች መስመራዊ መኮንኖች ጭምር የተደመሰሱበት አውደ ውጊያ ነው። ስለዚህ
አንደኛ የጠላትን ኃይል ሙትና ቁስለኛ ያረግንበት፣ ሁለተኛ የጦር መሳሪያ ተተኳሽ ማረክንበት፣ ሶስተኛ መስመራዊ መኮንኖችን የደመሰስንበት፣ አራተኛ ወደ ገጠር ተበትኖ የነበረው ወደ አስፋልት ዳር ተበትኖ የነበረውን ጠላት ሳይፈልግ ወደ ከተሞች በኃይል የሰበሰብንበት ድል ያስመዘገብንበት ውጊያ ነው ወንድም አገኝ። እንግዲህ በጣም ጥሩ። ይሄ እንግዲህ ምናልባት በከፍተኛ ወታደራዊ ሚስጥር ስለተያዘ ነው ዛሬ ነው የተሰማው። የእናንተም ዘመቻ አንድነት በሚል መግለጫ ያወጣችሁት ጠዋት ላይ ነውና እነዚህ ሁላ ቦታዎች አሁን የገለጽክልኝ በጎጃም ብቻ ያሉ ናቸው። እንግዲህ በጎንደርም በሸዋም በወሎም ተመሳሳይ ነገር አለ ማለት ነው። መረጃ ተለዋውጣቸዋል? በደንብ ነው መረጃ ስንለዋወጥ የሰነበት ነው። ከእቅዱ ጀምሮ የጋራ አድርገን ነው የሰነበት ነው። በጎንደርም በበርካታ አካባቢዎች ሰው ተዋጊ መሳሪያና ተተኳሽ እንደተማረከ በርካታ ቦታዎች በወገን ኃይል ቁጥጥር ስር እንደዋሉ መረጃዎች አሉን። ስንለዋወጥ ነው የዋልነው መረጃዎችን። በወሎና በሸዋም በተመሳሳይ ጀግኖች አርበኞች በጠላት ላይ መብረቃዊ ጥቃት ፈጽመው የበላይነት ወስደዋል፣ ድል ተቀዳጅተዋል ማለት ነው። የሶስቱ አደረጃጀቶች የህዝብ ግንኙነት ኃላፊዎች ለሚዲያዎች ማብራሪያ እንደሚሰጡ ተነጋግረን የተለያየ ነው ወንድም አገኝ። ስለዚህ መረጃው አለን፣ ተጨባጭ ነው፣ የጋራ አድርገነዋል። በጣም ጥሩ። ሶስቱንም እንዳገኘን እኛም ለማቅረብ እንሞክራለን። ለሰጠኝ መረጃ ማብራሪያ ፋኖ ማርሸት ፀሐዩ በኤምኤስ ተመልካች ስም ከልብ አመሰግናለሁ። እኔም አመሰግናለሁ። ክቡራን ተመልካቾቻችን ዛሬ ዘመቻ አንድነት በሚል የፋኖ ኃይሎች በጋራ ባደረሱት ጥቃት በተመለከተ ማብራሪያ እንዲሰጡን የሚመለከታቸው የመንግስት አካላት ጋር ተደጋጋሚ የስልክ ሙከራዎች ብናደርግም ምላሽ አላገኘንም። ካገኘን የምናቀርብ ይሆናል።